የትም እየሰከርክ እየመጣ ልጆቼን አታስርብ። ነፍሰ ጡር ነኝ፣ በቤቱ የሚበላ የለም። ቆይ አላሳዝነ? ዝም በይ አንቺ ስትዮ፣ ነገር አፈልጊኝ። ሲጣርጌሽ ነው እጄ የምሰጠው እኮ። ግደለኛ፣ እለቀኛ፣ ና ግደለኝ። ዝም በይ። አይዞ ገደልኳት፣ ሚስቴን ገደልኳት። አይዞ ወንድሜ፣ ይመስለኛል ከሚስት ጋር ጣልተህ ነው አይደል የመጣኸው? አንተ ደግሞ በምን አወቅ? እኔ አንዳንዴ እዚህ እየመጣሁ እቀመጣለሁ። ሚስትህ መዛች ቦታ እየመጣች ሁሌ የባሌን ልብ መልስ እያለች ጸልይ ነበር። ችግሯን አማክራኝም ታውቃለች። እሷ ስትቀር ደግሞ አንተ ዛሬ መጥተህ ገላታለሁ ብለህ ዝተህ ስታበቃ እንቅልፍ ጣልህና ስትቃዥ ሰማህ። በእርግጥ በስጋ አልገደልካት ይሆን፣ ድካሟን ማታግዝ ከሆነ ግን በስነ ልቦና ትገላታለህ። ንግስናህን ከፈለግከው ዘውድ የሆነች ሚስትህን ታዘዛት። ብታጠፋ እንኳን ገጽጻት እንጂ እጅህን አታንሳባት። አብርሃም ሳራን 90 ዓመት እንደታገሰ አንተም ታገሳት። ዮሐንስ አፈወርቅ ሚስትህን ስለ ማንነቷ ብለህ ከምትወዳት በበለጠ ስለ ክርስቶስ ብለህ ውደዳት ይላል። እኛ አይገባንም እንጂ እሱ በሁሉ ያስተምራል። በል አሁኑኑ ሄደህ ይቅርታ ጠይቃት። ፈጣሪ ቤታችሁን በበረከት እንዲሞላ ደግሞ በፈዋሽ ጠበሉ የሚታወቀው ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በመሄድ ተጠመቁ። ለገዳማውያኑም በዓታቸውን ማሰሪያ በዚህ አድራሻ መላክ ትችላላችሁ።